ልጅ ከዚህ ቤት መውጣት አለባት። አስወጫትና ሚስጥራችንን ትበትነው ነው የምትይው? አይደለም ግን ምንም ነገር አላማረኝም። የሷ ነገር ቀላል ነው። ምን እያደረኩ እንደሆነ አሳይሻለሁ። ምን እያደረክ? ነገሮችን ሳልጨርስ ማውራት አልወድም። ልጅን ለማማለል እየሞከረች በስራ ሽርጧ ነው የምታማልለው? ቆይ ምንም አይመስልም እንዴ? አዎ ምንም አይመስለኝም። እኔ አይንኩኝ እንጂ። ቆይ እንዴት ነው የምታስበው? ብዙ ነገር ታውቃለች። ተወቅ በማስጠነቅቃት አስጠነቅቃታለሁ። እሺ ትሁት በቃ ተጨናነቂ፣ ሌላ ቀን እናወራለን። እሺ ቢያንስ ከዚህ ወጣና እናወራለን። ቢያንስ እሺ ይሄንን እንኳን ንገሪኝ። እናቴ የት ነው ያለችው? እናቴ ይሄንን መናገር ለኔ በጣም አደጋለሁ። እና ላላውቅ ነው እዚህ ቤት ናት? እናቴ እዚህ ቤት ናት? የትሁት አሰሪዎች ገና ከመጀመሪያው እግሯ ከመርገጡ ነበር በማያገባ ጉዳይ በፍጹም እንዳትገባ ያስጠነቀቋት። ነገር ግን ትሁት ማስፈራሪያቸውን ችላ ብላ አሁን ላይ እሷንም ሆነ በአካባቢው ያሉ ሰዎችን አደጋ ላይ የሚጥል ከባድ ውሳኔ ነው የወሰነችው። ለናቲ እናቱ በህይወት እንዳለች ነግረዋለች። በዛም ብቻ አላቆመችም። መኖሪያ ቤታቸው ውስጥ የተዘጋ ክፍል ላይ እንዳለችም ጠቁመዋለች። በዛን ሰዓት ትሁት ያላስተዋለችው ነገር ቢኖር በመንገዱ ላይ የሚገቡ ሰዎችን ሁሉ ከማስወገድ ወደ ኋላ ማይለው ገዛኸኝ እሷን አርፋ እንድትቀመጥ ለማድረግ ሲል አንድ እቅድ አውጥቶ እየሰራ እንደሆነ ነው። የቤቲና የትሁት ጸብም ከዚህ በኋላ ናቲ እስካለ ድረስ ማብቂያ ያለው አይመስልም። የሁሉ ነገር ሊፈጠር የቻለው ትሁት ከቤቲ ጋር ተጣልታ ወጣ መንገድ ላይ ደግሞ ከናቲ ጋር ካየቻት በኋላ ነው። ቤቲ በሰዓቱ ስላወሩት ነገር ማዳመጥ ባትችልም ነገር ግን ትሁት በቀስታ ሁሉንም እውነታዎች ለናቲ ዝርግፍ አድርጋ ነግረዋለች። በሰዓቱ ናቲ በፍጹም ሊያምናት ፈቃደኛ አልነበረም። እውነት እንደሆነም ለማረጋገጥ በንዴት ጥሏት ይሄዳል። ትሁትም በፍርሃት ተከትላ ትሄድና ናቲ እባክህ የተናገርኩት ነገር ሊቆጨኝ አታድርግ፣ ብዙ ማታውቃቸው ነገሮች አሉ፣ አባት በጣም አደገኛ ነው፣ ስለኔ ህይወት አያሳስብህም ብላ ታረጋጋውና በዚህ አይነት መንገድ ችግሮቹን ሊፈታ እንደማይችል ትንሽ ቆይቶ መጥቶ አባቱን ይቅርታ ማለት እንዳለበትና አጠገባቸው ሆኖ በብልሃት ነገሮችን ሊያደርግ መክረው ወደ ቤት ትመለሳለች። እዛ ስትደርስ ከናቲ ጋር ቆመው ስላየቻት በቅናት የተንገበገበችው ቤቲ ባለቤቱ ገዛኸኝን አጠገቧ አስቀምጣ ትሁትን ትጠራታለች። ቀድማ ወደ ቤት ገብታ ለገዛኸኝ ነገሩን አዙራ ነግራው ነበርና እሱም ምንድነው ያደረግሽው? ለማን ነው የተናገርሽው? ትሁት ብሎ ሲላት እሷ አረኔ ለማንም ምንም አልተናገርኩም፣ ንፋስ ለመቀበል ነው የወጣሁት ትሏለች። ቤቲም ቀጥላ አትዋሺ ከናቲ ጋር አይቼሻለሁ ትላታለች። ትሁትም ይሆናል ግን አጋጣሚ ነው የተገናኘ ነው ብላ ትመልስላታለች። በነገሩ የተንጨረጨረችው ቤቲ መሸነፍ ስላልፈለገች በአጋጣሚ ተገናኝታችሁ ያንን ሁሉ የምታወሩ ብላ ታፋጥታለች። ትሁትም ያለምንም ፍርሃት ረጋ ብላ አባቱ ላይ እንደዛ መሆን እንደሌለበት ነው የነገርኩ ብላ ስትል ገዛኸኝ በባህሪ ገባና አንድና አጭር ጥያቄ ልጠይቅሽ ለምን ወጣሽ ብሎ ስጠይቃት ከተናገረች ጉዳም የሚወጣው ቤቲም ቶሎ ብላ ሂጂልኝ ከዚህ ቀጥ ብለሽ ወደ ስራሽ ብላ ታባራታለች። ገዛኸኝም ተጣልታችኋል እንዴ ብሎ ስጠይቃት ቤቲም ከገረድ ጋር ይምናጣለኝ ልቀቷ ነው እንጂ የሚያናድደኝ ስትለው ገዛኸኝም አሁን አንድ ነገር ማድረግ ይኖርብናል፣ ሁሉንም ሚስጥራችንን አውቃብናለች፣ በእርግጥ ትንሽ ስራ ብታበዛብን ነው እንጂ አትከብደንም፣ ምንም ማድረግ እንዳለብኝ አውቃለሁ፣ አርፋ ካልተቀመጠች ዘር ማንዘሯን ነው ማጠፋላት፣ ግን ምንም ማትል ከሆነ አርፋ መኖር ትችላለች ብሎ ይላታል። በነጋታው ጠዋትም ገዛኸኝ ቤቲ ቁርሳቸውን እየበሉ ባሉበት ናቲ ይመጣና ፈጠን ብሎ አባቱ እግር ስር ተንበርክኮ አባቴ እባክህ ይቅር በለኝ፣ ይቅርታ ካላረክልኝ በፍጹም ከዚህ አልነሳም ብሎ ሲል ገዛኸኝም እሺ ይቅርታ አድርጌልሃለሁ ተነስ ብሎ ያስነሳዋል። ናቲም ቀጥሎ በጣም አመሰግናለሁ ብሎ ወንበሩ ላይ ይቀመጣል። ተጠራጣሪ ገዛኸኝም ቆይ ግን ዛሬ ምን ተገኝቶ ነው ብሎ ሲጠይቀው ናቲም ልክ አልነበርኩም፣ እንደዚህ ማድረግ አልነበረብኝም፣ ሁሉንም ነገር አንተ ስትፈቅድ ብቻ ነው መሆን ያለበት፣ ይቅርታ ስላደረክልኝ በጣም አመሰግናለሁ፣ አሁን መሄድ አለብኝ፣ ደህና ዋሉ ብሏቸው ይወጣል። ከትንሽ ቆይታ በኋላም ትሁት ከቤት ልትወጣ ስትል ቤቲ ትመጣና ወዴት ልትሄጂ ነው ብላ ስትላት ትሁትም ቤት ውስጥ የሚቀመስ ነገር የለም ገዝቼ ልመጣ ነው ትላታለች። ቤቲም ከ10 ደቂቃ በላይ እንዳትቆይ አስጠንቅቃት ትልካታለች። ትሁትም ናቲ ጋር ነበር ሄደችው። እዛ እንደደረሰችም ጥሩ የብልህ ሰው ውሳኔ እንደወሰነ ትነግሯለች። ቀጥላም ይኸውልህ ናቲ ይሄንን እንዳወቅ ካወቁ ግን እና
እናትህን ይጎዷታል ትለዋለች። ናቲም ደስ ብሎት ትሁት አንቺ ማለት ለኔ ከሰማይ የወረድሽ መልአኬ ነሽ። ምንም እውነት እየመሰለኝ አይደለም። አንቺ ልዩ ሰው ነሽ። ህይወቴ ላይ እንዳንቺ ውለታ የዋለልኝ ሰው የለም። ትሁት እናቴ የት ናት ብሎ ሲጠይቃት እሷም ይኸውልህ ናቲ ማወቅህ አይቀርም፣ ግን ደግሞ መረጋጋት አለብህ። በቃ እኔ አሁን ልሂድ ብላ ስትነሳ እሱ በድንገት ተነስቶ ጉንጯን ይስማታል። ትሁትን በፍጥነት ወደ ቤት ትሄዳለች። ስትደርስ ቤቲ በንዴት እየተብከነከነች ነበር የጠበቀቻት። ቀጥላ የታባሽ ነበር የሄድሽው? ማንን አግኝተሽ ነው? ይኸውልሽ አንቺ ልጅ የሰላም ህይወት መኖር አልፈለግሽም መሰለኝ። ፉክክርሽ ከኔ ጋር ነው ብላ ስትጠይቃት ትሁትም እባክሽ ቤቲ ተይ በሰላም ስራዬን ልስራበት ብላ ጥላት ትሄዳለች። ቤቲ ወደ ውጪ ልትወጣ እንደሆነና ነገር ግን ጸባያ ስለተለወጠ ዘግታባት እንደምትሄድ ነግራት ትወጣለች። ትሁትም የዓለምን ክፍል ቁልፍ ፈላልጋ ታገኘውና ወደ ውስጥ ትገባለች። ቀጥላም ከእልህ አስጨራሽ የቁልፍ ፍለጋ በኋላ ነው የመጣሁት ትላታለች። ዓለምም ትሁቴ በዚህ መጠን ለኔ መጨነቅ የለብሽም እባክሽ ተጠንቀቂ ብላ ስትላት ትሁትም ዓለሜ እያየውሽ እኮ ደህና ስትሆኚ እያየው፣ ግን ደግሞ በጣም ብዙ ጥያቄዎች አሉኝ። አሁን እሱን መመለስ ምትች ይመስልሻል? ደግሞ ልጅሽ በህይወት መኖርሽን አውቋል ስትላት ዓለም እውነት ናትዬ እኔ እንዳልሞትኩ አወቀ? ግን እባክሽ አደራ ልጄ እንዳይገሉብኝ ስትላት ትሁትም ምንም አይፈጠርም ዓለምዬ እስቲ ከሰውየው ጋር ለዚህ ያበቃችሁን ነገር ንገሪ ስትላት ዓለምም በእርግጥ ምክንያቱ በጣም ብዙ ነገር ነው፣ ግን አንደኛው ጊዜያቸው አልፎ የተበላሹ የህፃናት ወተት አስገብተን እንሽጥ ብሎ እኔ አልተስማማሁም ነበር። ነገር ግን እሱ እኔ ሳላውቅ አስገባና ብዙ ህፃናቶች ነው የሞቱት ትላታለች። ትሁትም በጣም ብዙ ነገር እንዳለፍሽ እረዳለሁ፣ ግን እመኚኝ ሁሉንም ነገር እንዋጣዋለን ስትላት ዓለምም ግን ልጅ ያላገባም አይደል? አንቺ የልጅ ሚስት ብትሆኚ ደስ ይለኛል ስትላት ትሁትም እሱ ይደርሳል፣ ዋናው እናንተ በሰላም መገናኘት ነው። አሁን ቤቲ ሳትመጣ ልውጣ ብላ ትወጣለች። የዛን ቀን ማታን ገዛኝና ቤቲ መኝታ ቤታቸው ውስጥ ሆነው ናቲና ትሁት ደግሞ ሳሎን ውስጥ ሆነው እያወሩ ነበር። ናቲም ቀጥሎ ትሁት ካንቺ የተሻለ ከጎኔ የሚሆን ሰው አላገኝም ትሁቴ፣ አሁን ላይ ትክክለኛው ሰዓት አይመስለኝም፣ ግን አፍቅሬሻለሁ እና ምንም አትበይኝ ትሁት፣ እንድታስቢበት የዛሬዋን ሌሊት ሰጥቼሻለሁ፣ ግን አይሆንም እንዳትይኝ ሳይሆን እንድትረጋጊ ሲላት ትሁትም እሺ ነገ እናወራለን በቃ ብላው ተነስታ ወደ መኝታ ክፍሏ ትሄዳለች። በነጋታውም ነው ናቲ አጥብቆ እናቱ የት እንዳለች ትሁትን ሲጠይቃት ያለችበትን ክፍል የነገረችው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ አጋሩን። የምንለቀው ቪዲዮ ለብዙ ሰዎች እንዲደርስም ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎች ሲለቀቁ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።